ሰላም እንዴት ናችሁ? ደህና ቆያችሁ? ዛሬ አንድ ነገር ላውራ። ሰውን መጥላት በጣም ክፉ የሆነ በሽታ ነው። ካለፍኳቸው ከኖርኳቸው አብሬ ብዙ ነገር ካሳለፍኳቸው ነገሮች ተነስቼ ሰውን መጥላት በጣም መጥፎ እንደሆነ ተምሬበታለሁ። አስባችሁታል? ኢየሱስ ክርስቶስ በመስቀል የወደደው ሰው መጥላት ማለት ምን ያክል ከባድ እንደሆነ። ሰው መጥላት አንተ በልብ ውስጥ ካለው ቁጣ የሚመነጭ ወይም ከክፉ ሐሳብ የሚመነጭ የራሴ ጥቅም ተነካብኝ ብለህ ከማሰብ የሚመነጭ ክፉ ሐሳብ እንደሆነ ተረድቻለሁ። ማንም ሰው ሰውን መጥላት የሚችለው የኔ ጥቅም ተነካ በሚል ኮንሰፕት ነው። መጽሐፍ ግን ፍቅር የራሱን እንኳን አይፈልግም። ይህንን በቆይታዬ ተምሬያለሁ። ወንድምን መጥላት፣ ሰውን መጥላት በጣም ብዙ ጉዳቶችን ያመጣል። አንደኛ የልብ ሰላምን ያሳጣል። ላይፋችን በቁጣ ውስጥ ሆኖ እንዲኖር፣ የተቆጣ ሰው ደግሞ በጭንቀትና በስቃይ ይኖራል። የሚጠላ ሰው የልብ ሰላም የለውም። የሚጠላ ሰው በጭንቀትና በስቃይ ውስጥ ይኖራል። አእምሮን ያዳክማል። የሚጠላ ሰው ግንኙነቱ ወይም ኮሙኒኬሽኑ ከሰዎች ጋር ያለው ሰላም ስለማይሆን ከሰዎች ይርቃል፣ ሰዎችን አይቀርብም። የሚጠላ ሰው በመንፈሳዊ ሕይወቱ የሚጎዳ ስለሆነ ፍቅርን ያጣል። በውስጡ ፍቅር የለም። ስለዚህ ሰውን እየጠላን የተቸገርን ሰዎች፣ ሰውን እየጠላችሁ የተቸገራችሁ ሰዎች፣ እነዚህ ጉዳቶች ወደ ሕይወታችሁ ውስጥ እየመጡ እያስጨነቁ እየተፈጠሩ ናቸውና ሰውን ለመጥላትን መተውን መለማመድ አለብን። ሰውን የሚጠላ ሰው ሁል ጊዜ እነዚህ 4 ነገሮች ያደርጋል። ሰላም የለውም፣ በጭንቀትና በስቃይ ውስጥ ይኖራል፣ ጤናማ ግንኙነት የለውም፣ መንፈሳዊ ድካም ውስጥ ይኖራል። ምንም ያክል መንፈሳዊ ሕይወት ውስጥ ጠንካራ ነኝ ብል ቢያመልክ ምንም የፈለገው ነገር ቢያደርግ ያ ሰው ምክንያቱም መጽሐፍ ከወንድሜ ጋር አንዳች ነገር መኖርን ብታውቅ ምንም ነገር አትተው ነው የሚለው። ስለዚህ አስመሳይ እንሆናለን ማለት ነው። መጥላት ትክክል አይደለም። ይሄ እኔ በቆይታዬ የተማርኩት ትምህርት ነው። ስለዚህ ምንድነው ማድረግ አለብን ብዬ ማምነው? አንደኛ ይቅርታን መተውን መማር ያስፈልጋል። የምትጠሉ ሰዎች መተውና ይቅር ማለትን እንለማመድ። ምክንያቱም ክርስቶስ ለኛ ይቅር ያለው በደል ከዛ ከደረሰብን በደል የሚበልጥ ስለሆነ ይቅርታን መማር መለማመድ ያስፈልጋል፣ መተውን። ሌላው ሰውን እንደ ራሳችን ማየታችንን መለማመድ አለብን። ሌላው ራሳችንን ከቁጣ ከስሜት ማላቀቅን መማር ያስፈልጋል። ሌላው እኛን ከሚጎዱ ነገሮች ተላቀን ጠላት በራቦ ምን አርግ ነው ማለት አብላው። መልካም የሆነ አስተሳሰብ ውስጣችን ውስጥ ማለማመድ ያስፈልጋል። ያንን የምናደርገው ለእኛ ሰላም ነው። ለእኛ ሰላም እንድሰማን ያንን ሰው በደል ያደረሰብን እኛ ላይ ክፉ የሰራብንን ሰው ከመጥላት ለሱ ያለን አመለካከት ከመቀየር መልካም የሆነ ነገር ማሰባችን ለእኛ ሰላም ይጠቅመናል። ስለዚህ ሰውን መጥላት
ራሳችንን ይጎዳል። የምትጠሉ ሰዎች ስሙኝ፣ ራሳችሁን እየጎዳችሁ ነው። ማንንም አትጎዱም። እሱን ስትጠሉ አእምሯችሁ ሰላማችሁን ያጣል፣ ልባችሁ ሰላም ያጣል፣ ጭንቀታም ትሆናላችሁ፣ ቁጡ ሰው ትሆናላችሁ፣ በመንፈሳዊ ነገሮቻችሁ ትወድቃላችሁ። ጥላቻ ሌላውን ለማቃጠል እሳት እየያዝክ ራስን የምታቃጥልበት ነው። ጥላቻ ሌላውን አቃጥላለሁ ብለህ እሳት ይዘህ ግን ራስን የምታቃጥልበት ትልቁ መሳሪያ ነው። ስለዚህ ከጥላቻ እንውጣ። መጽሐፍ ቅዱስ እንደዚህ አይደል? አንደኛ ዮሐንስ ምዕራፍ 4 ቁጥር ላይ 20 ላይ እንደዚህ ይላል፣ እግዚአብሔርን ይወዳለሁ ሲል ግን ወንድሙ የሚጠላ ሐሰተኛ ነው። ሰውን መጥላት በጨለማ ውስጥ መኖር ነው። ሰውን መውደድ ግን በብርሃን ውስጥ